ሰላም ተማሪዎች እንዴት ከረማችሁ? በባለፉት ሁለት ፓርቶች ሜትድ ኦፍ ኮምፒውቲንግ ሊሚት የሚለውን አይተን ነበር። ዛሬ ደግሞ አፕሊኬሽን ኦፍ ሊሚት ከሚለው እንጀምራለን ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንደዚሁም ደግሞ ፒዲኤፎችን ማግኘት ከፈለጋችሁ የቴሌግራም ቻናላችንን ጆይን ማለት አትርሱ። አሁን አፕሊኬሽን ኦፍ ሊሚት ከሚለው እንጀምራለን። አፕሊኬሽን ኦፍ ሊሚት ውስጥ ሶስት ነገሮችን እናያለን። ሆሪዞንታል አሲምፕቶት፣ ቨርቲካል አሲምፕቶት እና እንዲሁም ደግሞ ኦብሊክ አሲምፕቶት የሚለውን እናያለን ማለት ነው። አሁን ከሆሪዞንታል አሲምፕቶት እንጀምራለን። ሆሪዞንታል አሲምፕቶት የምንለው እንግዲህ ዴፊኒሽን 1.9 እንደሚለን ዘ ላይን y equal to b is a horizontal asymptote of a curve y equal to f of x if limit of f of x at x approaches to positive infinity equal to b or and limit of f of x as x approaches to negative infinity equal to b ከሆነ ይሄ ፈንክሽን ወይም ይሄ ላይን ወይ ኢኳል ቱ ኤ ሆሪዞንታል አሲምፕቶት እንለዋለን ማለት ነው። ሊሚታችን ወደ ፖዚቲቭ ኢንፊኒቲም ወደ ኔጌቲቭ ኢንፊኒቲም አፕሮች ሲያደርግ ሪዛልታችን ተመሳሳይ ቢ የሚመጣ ከሆነ ሆሪዞንታል አሲምፕቶት እንለዋለን ነው የሚለን። ቨርቲካል አሲምፕቶት የምንለው ደግሞ ኤ ላይን ኤክስ ኢኳል ቱ ኤ ኢዝ ኤ ቨርቲካል አሲምፕቶት of a graph of a function y equal to f of x if limit of f of x at x approaches to a equal to plus or minus infinity and limit of f of x as x approaches to a from left equal to plus or minus negative infinity። ይሄ ደግሞ ከዛኛው በተቃራኒ ነው። ሆሪዞንታል አሲምፕቶት ወደ ኔጌቲቭ ኤክሳችን ወደ ኔጌቲቭ ኢንፊኒቲ እና ወደ ፖዚቲቭ ኢንፊኒቲ አፕሮች ሲያደርግ የሊሚት ቫልዩዋችን ቢ ነበር የሚመጣው። ነገር ግን ቨርቲካል አሲምፕቶት ከሆነ ኤክሳችን ከኤ በራይትም በሌፍትም አፕሮች እያደረገ ሲሄድ ሪዛልታችን የሚመጣው ፕላስ ኦር ኔጌቲቭ ኢንፊኒቲ ነው ማለት ነው። እዚህ ጋር እንደምናየው እዚህ ጋር መጀመሪያው ላይ ኤ ኤክሳችን አፕሮች የሚያደርገው ከኤ ወደ ራይት ነው፣ ኤ ፕላስ ማለት ነው። እንደዚሁም ደግሞ እዚህኛው ላይ ኤ ፍሮም ሌፍት ነው ኤክሳችን አፕሮች እያደረገ ያለው ማለት ነው። በዚህ ጊዜ ቨርቲካል አሲምፕቶት እንላለን ማለት ነው። ኤግዛምፕሎችን ስናይ በደንብ ግልጽ ይሆንላችኋል። ለምሳሌ እዚህ ጋር ሊሚት ኦፍ 2x ኦቨር x ማይነስ 3 ኤንድ ሊሚት ኦፍ 2x ኦቨር x ማይነስ 3 ከዚህ ጋር 3 ፍሮም ሌፍት እና 3 ፍሮም ራይት ነው አፕሮች እያደረጉ የሚሄዱት ማለት ነው። ኢፍ x is close to 3 but larger than 3 ለ3 እየቀረበ ሲሄድ ነገር ግን ከ3 የበለጠ ሲሆን ዘን ዘ ዲኖሚኔተር x minus 3 is ስሞል ፖዚቲቭ ነበር። x minus 3 በጣም ስሞል ነው የሆነ ፖዚቲቭ ነበር ይሆናል። ከየት ሲል ከ3 የበለጠ ቁጥር ነገር ግን ለ3 እየተጠጋ ሲል ለምሳሌ 3.1 ምናምን ቢሆን ለምሳሌ 3.1 ሲቀነስ 3 ማለት ነው x minus 3 ማለት። ይሄ ማለት በጣም ስሞል የሆነ ፖዚቲቭ ነበር ይሆናል ማለት ነው። ዘን እንደገና ደግሞ 2x ደግሞ ይሄ ማለት ነው ወደ የት አፕሮች እያደረገ ይሄዳል? ወደ 6 አፕሮች እያደረገ ይሄዳል። ያ ማለት ለ3 ለቀረበ ቁጥር ሄደ ማለት 2 ታይምስ 3 ማለት ነው 6 ይሆናል ማለት ነው። ስለዚህ ምን እናገኛለን? 2x ኦቨር x ማይነስ 3 ነው የተሰጠን ጥያቄው። ስለዚህ ምን ማለት ነው? 6 ኦቨር በጣም ስሞል ለሆነ ፖዚቲቭ ነበር ማለት ነው። ይሄ ማለት ወደ የት አፕሮች እያደረገልን ይሄዳል? ወደ ፖዚቲቭ ኢንፊኒቲ አፕሮች እያደረገልን ይሄዳል ማለት ነው። ያ ማለት ማንኛውም ቁጥር ሲካፈል በጣም ስሞል ለሆነ ነበር ፖዚቲቭ ኢንፊኒቲ ይሄዳል ማለት ነው። ዘን እንደገና ደግሞ ከ3 ላነሰ ቁጥር አፕሮች እያደረገ ሲሄድ ይሄኛውን ሲወስድ ማለት ነው 3 ፍሮም ሌፍት አፕሮች እያደረገ ሲሄድ ኢፍ ኤክስ ኢዝ ክሎስ ቱ 3 በት ስሞለር ዛን 3 ከ3 ላነሰ ቁጥር አፕሮች እያደረገ ሲሄድ ለምሳሌ ለ2.999 አፕሮች እያደረገ ሲሄድ እንደዛ ቢሆን ለምሳሌ ማለት ነው ኤክስ ማይነስ 3 ስሞል ኔጌቲቭ ነበር። ኤክስ ማይነስ 3 ምን ይመጣል? ስሞል ኔጌቲቭ ነበር ይመጣል። ኤንድ 2x አሁንም 6 ነው የሚሆነው። ዘ ዲኖሚኔተር ኢዝ 2x ኦቨር x ማይነስ 3 ላርጅ ኔጌቲቭ ነበር ሆነ። ያ ማለት ምን ማለት ነው? 6 ኦቨር ቬሪ ስሞል ለሆነ ኔጌቲቭ ነበር ማለት ነው። ቬሪ ስሞል ለሆነ ኔጌቲቭ ነበር ስናካፍለው ወደ ኔጌቲቭ ኢንፊኒቲ አፕሮች እያደረገልን ይሄዳል ማለት ነው። ስለዚህ እዚህ ላይ ምን እንላለን? the graph of curve y equal to 2x over x minus 3 ማለት y f of x ማለት ትችላላችሁ is given the following in the figure
ላይን ቨርቲካል አሲምፕቶት ላይናችን ኤክስ ኢኳል ቱ 3 ላይ ቨርቲካል አሲምፕቶት ይኖረናል። ግራፋችንንም ይህን የምታዩትን ይመስላል ማለት ነው። እዚህ ጋር ፋይንድ ዘ ቨርቲካል ኤንድ ሆሪዞንታል አሲምፕቶት ኦፍ ዘ ግራፍ ይለናል ኤግዛምፕላችን። እንሰራለን ማለት ነው። ራይት ዊ አር ኢንተረስትድ ኢን ዘ አባቭ ቢሄቪየር አስ ኤክስ አፕሮችስ ፕላስ ኦር ማይነስ ኢንፊኒቲ ኤንድ ኤክስ አፕሮችስ 1 ዌር ዘ ዲኖሚኔተር ኢዝ 0 ኤንድ ዘ ኤን ስንሰራ ማለት ነው ከዋን ፍሮም ሌፍት ስንሰራ ወደ ኔጌቲቭ ኢንፊኒቲ አፕሮች እያደረገልን ይሄዳል። ዘን እንደገና ደግሞ ዋን ፍሮም ራይት ስንሰራ ወደ ፖዚቲቭ ኢንፊኒቲ አፕሮች እያደረገልን ይሄዳል ማለት ነው። ዘን እንደገና ሊሚታችንን ወደ ከኤክስ ወደ ኢንፊኒቲ አፕሮች እያደረገ ሲሄድ ዋን ይመጣል። ወደ ፖዚቲቭ ኢንፊኒቲ አፕሮች እያደረገ ሲሄድ ዋን ይመጣል እዚህ ጋር። እንደገና አሁንም ሊሚታችን ኤክሳችን ወደ ኔጌቲቭ ኢንፊኒቲ አፕሮች እያደረገ ሲሄድ ዋን ይመጣል ማለት ነው። ስለዚህ አሁን ከዚህ ጋር ምን እናገኛለን? እዚህ ጋር ከነዚህ ከሁለቱ ቨርቲካል አሲምፕቶት አግኝተናል ማለት ነው። ያ ማለት ከዋን በሌፍት እና ከዋን በራይት አፕሮች እያደረገ ሲሄድ ኔጌቲቭ ኢንፊኒቲ እና ፖዚቲቭ ኢንፊኒቲ መጥቶልን ሶ ኤክስ ኢኳል ቱ 1 ላይ ቨርቲካል አሲምፕቶት አለን ማለት ነው። ዘን እንደገና ከዚህኛው ምን እናገኛለን? ኤክስ ወደ ፖዚቲቭ ኢንፊኒቲ አፕሮች ሲያደርግ ዋን መጥቷል። ወደ ኔጌቲቭ ኢንፊኒቲ አፕሮች ሲያደርግ ወደ ኔጌቲቭ ኢንፊኒቲ ደግሞ አፕሮች ሲያደርግ ማይነስ 1 መጥቷል። ሶ y ኢኳል ቱ 1 ኤንድ y ኢኳል ቱ ማይነስ 1 አት ሆሪዞንታል አሲምፕቶት ብለን መውሰድ እንችላለን ማለት ነው ለዚህ ግራፍ። እዚህ ጋር የተወሰኑ ስፔሻል ሊሚት ሜቶዶች አሉ። እነኚህን የተወሰኑትን የባለፉት ክፍለ ጊዜያት ላይ ለማየት ሞክረን ነበር። እነኚህን አይተን ነበር። እነኚህን የተወሰኑትን ኤግዛምፕልም ሰርተን ነበር። እነዚህን እናንተ በደንብ እዩዋቸው። ከዚህ ቀጥሎም በእያንዳንዳቸው እነኚህ ኤግዛምፕሎች ተሰጥቷል። እነዚህ ኤግዛምፕሎቹም ከነመልሳቸው እዚህ ጋር ከታይ ስለተሰሩ ሊሚት እንዴት እንደምንፈልግ በባለፈው በደንብ ስላየን እነኚህንም እናንተ ሶልቭ አድርጓቸው። እዚህ ጋር መልሳቸው አለ ማለት ነው የሁሉም። ይህንን ከፈለጋችሁ ቴሌግራም ላይ እለቅላችኋለሁ፣ ከዛ ላይ መውሰድ ትችላላችሁ። አሁን እስከ ዛሬ ስንማርበት ወደ ነበረው ማቴሪያል ወስዳችኋለሁ ማለት ነው። ከኦብሊክ አሲምፕቶት ጀምረን ከዛ እንቀጥላለን። ወደዚህኛው ስንመለስ ያው እዚህ ጋር ዴፊኒሽኑ ላይ ምንም የተለየ ነገር የለውም። አንድ የምጨምርላችሁ ነገር ቢኖር ኦብሊክ አሲምፕቶት የሚለው ላይ ነው ማለት ነው። ኦብሊክ አሲምፕቶት የምንለው ዘ ላይን ዋይ ኢኳል ቱ ኤክስ ፕላስ ቢ ኢዝ አን ኦብሊክ አሲምፕቶት ኢፍ ይሄን ላይን ኦብሊክ አሲምፕቶት ነው ልንለው የምንችለው መቼ ነው? ሊሚት ኦፍ ኤፍ ኦፍ ኤክስ ማይነስ ኤኤክስ ፕላስ ቢ ኢኳል ቱ 0 የሚያመጣ ከሆነ ይሄ ኤክስ ፕላስ ቢ ኦብሊክ አሲምፕቶት አለን እንላለን። ለፈንክሽናችን ኤክስ ፕላስ ቢ ላይ ኦብሊክ አሲምፕቶት አለው ማለት እንችላለን። መቼ? ኤ ማለት ምን ማለት ነው? ሊሚት ኦፍ ኤፍ ኦፍ ኤክስ ኦቨር ኤክስ አስ ኤክስ አፕሮችስ ቱ ኢንፊኒቲ ብለን ማግኘት እንችላለን። ኤን ቢ ማለት ደግሞ ሊሚት ኦፍ ኤፍ ኦፍ ኤክስ ማይነስ ኤክስ ማለት ነው። ኤን እዚህ ጋር እናገኛለን። እዚህ ጋር ሰርተን ኤፍ ኦፍ ኤክስ ማይነስ ኤክስ አድርገን አስ ኤክስ አፕሮችስ ቱ ኢንፊኒቲ አድርገን ቢን ማግኘት እንችላለን ማለት ነው። ዜን ኤክስ ፕላስ ቢ ኦብሊክ አሲምፕቶት ይሆነናል ማለት ነው። በጣም በርካታ ኤግዛምፕሎች ስላሉ እነሱን ስንሰራ በደንብ ግልጽ ይሆንላችኋል። ኤግዛምፕል ኤ ፋይንድ ዘ ቨርቲካል ሆሪዞንታል ኤንድ ኦብሊክ አሲምፕቶት ኦፍ ኤፍ ኦፍ ኤክስ ኢኳል ቱ 6x ኦቨር ኤክስ ማይነስ 2 ይለናል። መጀመሪያ ቨርቲካል አሲምፕቶት ስንፈልግ ሴት ዲኖሚኔተር ኢኳል ቱ ኤክስ ማይነስ 2 ዲኖሚኔተሩን ሁልጊዜም ስንፈልግ ቨርቲካል አሲምፕቶት ስንፈልግ ዲኖሚኔተር ኢኳል ቱ 0 ብለን ነው የምንሄደው። ወይም ደግሞ ይህንን ፈንክሽን አንዲፋይንድ የሚያመጣው ቁጥር ወስደን ነው ማለት ነው የምንሰራው። ሶ ኤክስ ኢኳል ቱ ኤክስ ማይነስ 2 ኢኳል ቱ 0 እንላለን ማለት ነው ዲኖሚኔተራችን። ሶ ኤክስ ይመጣልናል 2 ይመጣልናል። ስለዚህ ኤ ያችን 2 ነች ማለት ነው። ስለዚህ አሁን ቨርቲካል አሲምፕቶት ለመስራት ምንድነው ብለናል ዴፊኒሽኑ ላይ ሊሚት ኦፍ ኤፍ ኦፍ ኤክስ ከኤ በራይት እና ከኤ በሌፍት አፕሮች እያደረገ ሲሄድ ኤክሳችን ሊሚታችን ምንድነው የሚመጣው ብለናል? ኔጌቲቭ ኢንፊኒቲ ወይ ደግሞ ፖዚቲቭ ኢንፊኒቲ ነው የሚመጣው ብለናል። ስለዚህ
ኤ 2 ተሰጥቶናል። ከ2 በራይት እና ከ2 በሌፍት እንሰራለን ማለት ነው። ሶ ሊሚታችን እዚህ ጋር ስንሰራ ከ2 በሌፍት ስንሰራ ፖዚቲቭ ኢንፊኒቲ እናመጣለን። 6x ኦቨር x ማይነስ 2 ሶ 6x በኤክስ ቦታ 2ን ስናስገባ 6x 12 ይሆናል። ዘን እንደገና በኤክስ ማይነስ 2 ቦታ ኤክስ ማይነስ 2 ላይ 2 ፍሮም ራይት ነው። 2 ፍሮም ራይት ማለት ለምሳሌ 2.000 ብናስገባ በኤክስ ቦታ ሲቀነስ 2 ብንል ምን ይመጣል? 0.001 ይመጣል። ስለዚህ ይሄ ቁጥር ለማን የቀረበ ነው? ለዜሮ የቀረበ ነው ማለት ነው። ለዜሮ የቀረበ ነው ማለት ነው። ስለዚህ ምን እናገኛለን? 2 ፍሮም ራይት ሲሆን ይሄን ወደ ፖዚቲቭ ኢንፊኒቲ አፕሮች ያደርግልናል ማለት ነው። 2 ፍሮም ሌፍት ሲሆን ደግሞ ለምሳሌ 1.9999 ብንተካ በኤክስ ቦታ በዚህ ጋር ማለት ነው። ዘን ሲቀነስ 2 ብንል እናገኛለን ከዜሮ ያነሰ ነገር ግን ለዜሮ በጣም የቀረበ ቁጥር ይሆናል ማለት ነው። ስለዚህ 12 ኦቨር ለዜሮ በጣም የቀረበ ቁጥር ሆኖ ዜሮ ያልሆነ ማለት ኔጌቲቭ ኢንፊኒቲ ይሆናል ማለት ነው አፕሮች የሚያደርገው። ስለዚህ ቨርቲካል አሲምፕቶታችን ኤክስ ኢኳል ቱ 2 ላይ ቨርቲካል አሲምፕቶት ይኖረናል ማለት ነው። ሆሪዞንታል አሲምፕቶትን ስንፈልግ ኮምፔር ዲግሪስ ነው የምናወዳደር። ሆሪዞንታል አሲምፕቶት ደግሞ ለመስራት ምንድነው የምናደርገው? ሆሪዞንታል አሲምፕቶት ሊኖረን የሚችለው የኒውሜሬተሩ ዲግሪ እና የዲኖሚኔተሩ ዲግሪ እኩል ከሆኑ የእነሱን ሬሾዋቸውን ነው የምንወስደው ማለት። ስለዚህ ዲግሪ ኦፍ ኒውሜሬተር 1 ነው፣ ዲግሪ ኦፍ ዲኖሚኔተር 1 ነው። ስለዚህ የዲግሪዎቹን ሬሾዋቸውን ነው የምንወስደው ማለት ነው የፈንክሽኑ። ስለዚህ እዚህኛው ጋር ኤግዛምፕል ላይ ብንመለስ ጥያቄው ላይ እዚህ ጋር እንደምታዩት 6x ኦቨር x ማይነስ 2 ነው የሚለው። ስለዚህ ዲግሪያቸው የኤክስ ዲግሪ 1 ነው፣ የዚህኛውም ዲግሪ 1 ነው። ስለዚህ ሬሾዋቸውን እንወስዳለን የማለት የኮኤፊሺየንቶችን ሬሾ። ስለዚህ በላይኛው በ6 አለ ኦቨር የኤክስ ኮኤፊሺየንት ስንት ነች? 1 ነች። 6 ኦቨር 1 6 ይመጣል ማለት ነው። ሶ ኤክስ ኢኳል ቱ 6 ላይ ሆሪዞንታል አሲምፕቶት ይኖረናል ማለት ነው። ኦብሊክ አሲምፕቶት ሆሪዞንታል አሲምፕቶት ካለን ኦብሊክ አሲምፕቶት አይኖረንም ማለት ነው። ምክንያቱም ኦብሊክ አሲምፕቶት ለማግኘት ምን መሆን አለበት? የዲኖሚኔተሩ ዲግሪ ኦፍ ኒውሜሬተር ኢኳል ቱ ዲግሪ ኦፍ ዲኖሚኔተር ፕላስ 1 መሆን ስላለበት ማለት ነው። ሆሪዞንታል አሲምፕቶት ደግሞ ዲግሪያቸው እኩል ነው ብለናል። ስለዚህ ሆሪዞንታል አሲምፕቶት ካለን ኦብሊክ አሲምፕቶት አይኖረንም ማለት ነው። ወደ ቀጣይ ኤግዛምፕል እንሄዳለን። ፋይንድ ዘ አሲምፕቶት ኦፍ ኤፍ ኦፍ ኤክስ ተሰጥቶናል። ከዛ የነዚህን ቨርቲካል አሲምፕቶት፣ ሆሪዞንታል አሲምፕቶት እና ኦብሊክ አሲምፕቶት እንፈልጋለን ማለት ነው። ስለዚህ ቨርቲካል አሲምፕቶት ምን ብለናል? ዲኖሚኔተር ኢኳል ቱ 0 ብለን እንሄዳለን ብለናል። ስለዚህ ኤክስ ስኩዌር ፕላስ 1 ኢኳል ቱ 0 ብለን ስንሄድ ኤክስ ስኩዌር ፕላስ 1 ኢኳል ቱ 0 ስንል ምንም አይነት ቁጥር ብንተካ እዚህ ላይ 0 ሊያመጣልን አይችልም። ምክንያቱም ኤክስ ኔጌቲቭ እናስገባ ፖዚቲቭን ስኩዌር ሲደረግ ፖዚቲቭ ሆነ። ስለዚህ ፖዚቲቭ ሲደመሩ 1 ደግሞ በታምር 0 ሊመጣ ስለማይችል ቨርቲካል አሲምፕቶት የለንም ማለት ነው። ሆሪዞንታል አሲምፕቶት ደግሞ ዲግሪ ኦፍ ዲኖሚኔተር እና ዲግሪ ኦፍ ኒውሜሬተር እኩል መሆን አለባቸው ብለናል። እዚህ ጋር የኒውሜሬተሩ ዲግሪ 3 ነው፣ ዲኖሚኔተሩ ደግሞ 2 ነው ዲግሪ። ስለዚህ እኩል ስላልሆኑ ሆሪዞንታል አሲምፕቶት የለን ማለት ነው። ነገር ግን ኦብሊክ አሲምፕቶት ይኖረናል። ኦብሊክ አሲምፕቶት የሚኖረን እንዴት ነው ብለናል? መኖሩን የምናረጋግጠው የኒውሜሬተሩ ዲግሪ ኒውሜሬተር ኦፍ ዲግሪ ማለት ዲኖሚኔተር ኦፍ ዲግሪ ሲደመር 1 ማለት ነው። የኒውሜሬተሩ ዲግሪ ማን ነው? 3 ነው። ይሄ ከዛ የዲኖሚኔተሩ ስንት ነው? 2 ፕላስ 1 3። ሶ ይሄ እኩል ከሆነልን ኦብሊክ አሲምፕቶት አለን ማለት ነው። ስለዚህ ኦብሊክ አሲምፕቶቱን እንሰራለን ማለት ነው የዚህን ፋንክሽን። ሶ ሲንስ ዲኖሚኔተር ዲግሪ ኦፍ ዲኖሚኔተር ኢኳል ቱ ዲግሪ ኦፍ ኒውሜሬተር ኢኳል ቱ ዲግሪ ኦፍ ዲኖሚኔተር ፕላስ 1 ኦብሊክ አሲምፕቶት ኤግዚስትስ ዘንድ ምን እናደርጋለን? በኦብሊክ አሲምፕቶት ጊዜ ላይናችን ምንድነው የሚሆነው ብለናል? ኤክስ ፕላስ ቢ ነው ብለናል። ስለዚህ ኤ እና ቢን እንፈልጋለን ማለት ነው፣ ከላይ ባስቀመጥነው ፎርሙላ ማለት ነው። ኤ ማለት ምን ማለት ነው? ሊሚት ኦፍ ኤፍ ኦፍ ኤክስ ኦቨር ኤክስ አስ ኤክስ አፕሮችስ ፖዚቲቭ ኢንፊኒቲ ነው ብለናል ማለት ነው። ስለዚህ
ኤፍ ኦፍ ኤክሳችን ጥያቄው ላይ የተሰጠን 2x ኪዩብ ማይነስ 3x ስኩዌር ኦቨር ኤክስ ስኩዌር ፕላስ 1 ነው። ዘን እንደገና ማን አለ ኦቨር ይችኛዋ ኤክስ ትመጣለች። ኦቨር ኤክስ ማለት ይችኛዋ በውስጥ ጠባቂ ማለች 1 ኦቨር ኤክስ አለች ማለት ነው። እቺ ኤክስ ናት። ስለዚህ ኤክስ ኦቨር 1 አለ ማለት ነው። ስለዚህ ይሄንን ከላይ ስናዞረው ስንገለብጠው 1 ኦቨር ኤክስ ስለሚሆን ይቺ እዚህ ጋር ያለችው ኤክስ ይችኛዋ ኤክስ ናት ማለት ነው። እዚህ ጋር ያለችው ኤክስ ኢንቱ የሚለን ይችን ኤክስ ጨምሯት ማለት ነው። ስለዚህ ምን እናገኛለን እዚህ ጋር ሊሚት ኦፍ 2x ስኩዌር 2x ኪዩብ ማይነስ 3x ስኩዌር ኦቨር ይቺ ኤክስ እየገባች ስታበዛ ኤክስ ኪዩብ ፕላስ ኤክስ ትሆናለች ማለት ነው። የዚህ ሊሚት ያው ሊሚት በምንፈልግበት እንትን እንፈልጋለን ማለት ነው ከአሁን በፊት ባየ ነው። ስለዚህ ለኤክስ ኪዩብ እናካፍላለን ማለት ነው። እያንዳንዱን 2x ኪዩብ ኦቨር ኤክስ ኪዩብ በኤክስ ኪዩብ ይጣፋል 2 ይሆናል። ግን እንደገና 3x ስኩዌር ኦቨር ኤክስ ኪዩብ ማለት 3 ኦቨር ኤክስ ይሆናል ማለት ነው። እንደገና 1 እዚህ ጋር ኦቨር ኤክስ ኪዩብ ብናደርግ ኤክስ ኪዩብ ኦቨር ኤክስ ኪዩብ 1 ይመጣልና እንደገና ኤክስ ኦቨር ኤክስ ኪዩብ 1 ኦቨር ኤክስ ስኩዌር የሚል እናገኛለን ማለት ነው። ስለዚህ ከዚህ ላይ ኤን መስራት እንችላለን ማለት ነው። ስለዚህ ይሄኛው ወደ 0 አፕሮች ያደርጋል፣ ይሄኛውም ወደ 0 አፕሮች ያደርጋል። ስለዚህ የኤ ዋጋ 2 አመጣን ማለት ነው። ኤ ቢ ማለት ደግሞ ምን ማለት ነው ብለናል? ሊሚት ኦፍ ኤፍ ኦፍ ኤክስ ማይነስ 2ኤክስ ነው ብለናል። ከዛ ሊሚት ኦፍ ኤፍ ኦፍ ኤክስ እንሰራለን። ዘን እንደገና ሊሚት ኦፍ ኤፍ ኦፍ ኤክስን ከሰራን በኋላ 2ኤክስ እንቀንሳለን ማለት ነው ከዛ ሊሚታችን ላይ። ስለዚህ ሊሚት ኦፍ ኤፍ ኦፍ ኤክስ ይሄኛው ተሰጥቶናል ኦቨር 2ኤክስ ማለት 2 ማለት ይቺ ኤ ማለት ነች ማለት ሊሚት ኦፍ ቢን እንደነው የምናገኘው ሊሚት ኦፍ ኤፍ ኦፍ ኤክስ ማይነስ ኤክስ ስለሆነ ማለት ነው። ስለዚህ ከዚህ ላይ ይሄን ስንቀንስ ይሄንን ሊሚት እናገኛለን። የዚህ ሊሚት ስንሰራው ማይነስ 3 ይመጣልና ማለት ነው። ስለዚህ ቢ ምን አመጣን? ማይነስ 3 አመጣን። ስለዚህ ኦብሊክ አሲምፕቶታችን ምን ይሆናል? y ኢኳል ቱ ኤክስ ማይነስ ኤክስ ፕላስ ቢ ነው ብለናል ማለት። ስለዚህ ኤክስ ማለት ኤ ስንት አግኝተናል? 2 2ኤክስ ቢ ማን አግኝተናል? ማይነስ 3 አግኝተናል። 2ኤክስ ማይነስ 3 ኦብሊክ አሲምፕቶት ይኖረናል ማለት ነው። እዚህ ላይ አንድ ኤግዛምፕል እንጨምር። ፋይንድ ዘ አሲምፕቶት ኦፍ ኤፍ ኦፍ ኤክስ ኢኳል ቱ ሩት ኤክስ ስኩዌር ፕላስ 7 ኦቨር ኤክስ ማይነስ 4 ይለናል ማለት ነው። የዚህን አሲምፕቶቶች እንሰራለን። ቨርቲካል አሲምፕቶት ስንሰራ ዲኖሚኔተር ኢኳል ቱ 0 ብለን እንሄዳለን። ሶ ኤክስ ማይነስ 4 ኢኳል ቱ 0 ብለን ስንሄድ ኤክስ ኢኳል ቱ 4 እናመጣለን። ስለዚህ ከ4 በራይት እና በሌፍት ቨርቲካል አሲምፕቶቱን እንሰራለን ማለት ነው። ያው ወደ ኔጌቲቭ ከ4 በሌፍት በኩል ስንሰራ ኔጌቲቭ ኢንፊኒቲ ይመጣል፣ ከራይት ስንሰራ ፖዚቲቭ ኢንፊኒቲ ይመጣል። ስለዚህ ቨርቲካል አሲምፕቶታችን ኤክስ ኢኳል ቱ 4 ላይ ቨርቲካል አሲምፕቶት ይኖረናል ማለት ነው። ኦብሊክ አሲምፕቶቶቹ ደግሞ ዲግሪ ኦፍ ኒውሜሬተር እና ዲግሪ ኦፍ ዲኖሚኔተር ኢኳል ከሆኑ ሆሪዞንታል አሲምፕቶት ይኖረናል ብለናል። ስለዚህ ዲግሪ ኦፍ ኒውሜሬተር 1 አለን፣ እንደዚሁም ዲግሪ ኦፍ ዲኖሚኔተርም 1 አለን። ይሄ ማለት ሩት ኦፍ 9 ኤክስ ስኩዌር ማለት ከሩት ቢወጣ 3 ኤክስ ስለሚሆን 1 ነው ማለት ነው። ስለዚህ ቨርቲካል አሲምፕቶት ማን ነው ሆሪዞንታል አሲምፕቶት አለን ማለት ነው። ስለዚህ ሊሚቱን ከዛ ወደ ኢንፊኒቲ አፕሮች አድርገን እንሰራለን ማለት ነው። አስ ኤክስ አፕሮች ፖዚቲቭ ኢንፊኒቲ ሲሆን ፋንክሽናችን እንዳለ ይሄ ይቀመጣል። ዘን ለኤክስ ብናካፍል እዚህ ይሄንን ማለት ነው 9x ስኩዌርን ሩት ውስጥ ያለውን ለኤክስ ስኩዌር ነው የምናካፍለው። ያ ማለት ከሩት ሲወጣ ኤክስ ነው ማለት ነው። የኛው ኤክስ ይሆናል። ስለዚህ እዚህ ጋር 9 ፕላስ 7 ኦቨር ኤክስ ስኩዌር ይቀረናል። እዚህ ጋር 1 ማይነስ 4 ኦቨር ኤክስ ስኩዌር ይመጣል። ይሄ ወደ 0 አፕሮች ያደርጋል። 9 ከራዲካል ሲወጣ 3 ይሆናል። ስለዚህ 3 ኦቨር 1 3 እናገኛለን። ኤክስ ወደ ፖዚቲቭ ኢንፊኒቲ አፕሮች ሲያደርግ፣ ወደ ኔጌቲቭ ኢንፊኒቲ አፕሮች ሲያደርግ ደግሞ ኔጌቲቭ 3 እናገኛለን። በተመሳሳይ መንገድ ነው የሚሰራው ሊሚቱ። ስለዚህ ሆሪዞንታል አሲምፕቶታችን y ኢኳል ቱ 3 ከራይት እንደዚሁም y ኢኳል ቱ ማይነስ 3 ከሌፍት ሆሪዞንታል አሲምፕቶት ይኖረናል ማለት ነው።
ሆሪዞንታል አሲምፕቶት ካለን ደግሞ ኦብሊክ አሲምፕቶት አይኖረንም ብለናል። ስለዚህ ኦብሊክ አሲምፕቶት የለንም ማለት ነው። እዚህ ጋር ኤግዛምፕል ዲ አለ ተጨማሪ። ይሄን እናንተ ሞክሩት። መልሱን ከፈለጋችሁ ወይም ደግሞ ፒዲኤፉም ከፈለጋችሁ ቴሌግራም ላይ የምልክላችሁ ይሆናል። ተጨማሪ ኤግዛምፕሎች አሉ በርከት ስለሚሉ ነው። እዚህ ጋር ኬይ ሩል ፎር ፋይንዲንግ አሲምፕቶት የሚለው ቨርቲካል አሲምፕቶት ለመፈለግ ሴት ዲኖሚኔተር ኢኳል ቱ 0 ወይም ዲኖሚኔተሩን ኢኳል ቱ 0 አድርገን እንሄዳለን። ወይም ደግሞ ፈንክሽኑን አንዲፋይንድ የሚያመጣው ፖይንት እንወስዳለን ማለት ነው። ሆሪዞንታል አሲምፕቶት ዲግሪዎችን እናወዳድራለን፣ እኩል ከሆነልን ይኖረዋል። ኦብሊክ አሲምፕቶት ዲኖሚኔተሩ የኒውሜሬተሩ ዲግሪ ዲግሪ ኦፍ ዲኖሚኔተር ፕላስ 1 ከሆነ ነው። እንደገና ደግሞ ሆሪዞንታል አሲምፕቶት ከሌለው ነው ኦብሊክ አሲምፕቶት ሊኖረን የሚችለው። ዶሜን ኦልዌይስ ቼክ ዶሜን ሬስትሪክሽን ፈርስት። ዶሜን ሁልጊዜ ማየት ይኖርብናል። ዩዝ ሊሚት ቱ ኮንፊርም አሲምፕቶት። ሊሚትን ተጠቅመን ቼክ እናደርጋለን ማለት ነው አሲምፕቶት መኖሩን። ዲግሪ ኮምፓሪዥን ያው እዚህ ጋር ያለ ነው፣ የተለየ ነገር የለውም አሁን ካልኳችሁ ውጪ። ዘን ከዛ እዚህ ጋር ፕራክቲስ ፕሮብሌም ኤግዛምፕሎች አሉ። እነኚህን እናንተ ስሯቸው። ከዚህ በመቀጠል ኮንቲኒቲ ኦፍ ፈንክሽን የሚለውን ነው የምንጀምረው ማለት ነው። ኤ ፈንክሽን ኤፍ ኦፍ ኤክስ ኢዝ ሴድ ቱ ቢ continuous at a point x equal to a if the following three condition are satisfied ይለናል። እነዚህ ሶስት ኮንዲሽኖች ከተሟሉ ያ ፈንክሽን ኮንቲኒዩስ ነው እንላለን ማለት ነው። የመጀመሪያው ኮንዲሽን f of a is defined at f of a defined ከሆነ ነው የመጀመሪያው in the domain of f ከዛ በተሰጠን ዶሜን ውስጥ ወይም በምንፈልገው ዶሜን ውስጥ ማለት ነው። እንደገና ሊሚት ኦፍ f of x ኤግዚስት ካረገ as x approaches to a f of x አችን ኤግዚስት ካረገ፣ እንደዚሁም ደግሞ ሊሚት ኦፍ f of x as x approaches to a equals f of a ጋር እኩል ከሆነ ያ ፈንክሽን ኮንቲኒዩስ ነው እንላለን ማለት ነው። ከነዚህ ውስጥ አንዱ ፌል ካደረገ ኮንቲኒዩስ ነው ልንለው አንችልም ማለት ነው። በቀጥታ ኤግዛምፕሉ ላይ ነው የምንጀምረው። ቼክ ዌዘር ዘ ፈንክሽን ኢዝ ኮንቲኒዩስ አት ኤክስ ኢኳል ቱ 2 ይለናል። ኤክስ ኢኳል ቱ 2 ማለት ኤ 2 ነች ማለት ነው በዚህ ኮንዲሽን። ስለዚህ ሶስቱንም ኮንዲሽኖች ቼክ እናደርግና ሶስቱ ኮንዲሽኖች ከተሟሉ ይህ ፈንክሽን ኮንቲኒዩስ ነው ማለት ነው። ስለዚህ ቼክ ኢፍ ኤፍ ኦፍ 2 ኢዝ ዲፋይንድ ማለት ኤፍ ኦፍ ኤ ዲፋይንድ መሆን አለበት ብለን የመጀመሪያው ኮንዲሽን። ሶ ኤ ደግሞ 2 ተሰጥተናለች። ስለዚህ ኤፍ ኦፍ 2 ዲፋይንድ መሆኑን ነው ቼክ የምናደርገው። ፎር ኤክስ ኢኳል ቱ ዩዝ ዘ ፈርስት ኬዝ ኤክስ ስኩዌር ፕላስ 1 እንጠቀማለን ማለት ነው። ያ ማለት እዚህ ጋር ኤክስ ለዛን ኦር ኢኳል ቱ 2 ከሆነ ይሄኛውን ነው የምንወስደው። ኤክስ ከሁለት በታችና ወይም ደግሞ 2 ከሆነ የመጀመሪያውን ነው የምንወስደው። ኤክስ ግሬተር ዛን 2 ከሆነ እችኛዋን ነው የምንወስደው ማለት ነው። እዚህ ላይ በተሰጠን መንገድ ነው እዚህኛው ላይ ለኤክስ ኢኳል ቱ 2 ፈርስት ኬዝ ኤክስ ስኩዌር ፕላስ 1 እንጠቀም። ሶ ይሄ ደግሞ የትኛውም ቦታ ላይ ዲፋይንድ ነው ማለት ነው። ስለዚህ ኤፍ ኦፍ 2 5 ይመጣልናል በኤክስ ቦታ 2ን ተክተን ስንሰራ ማለት ነው። ዘን እንደገና ቼክ የምናደርገው ማንን ነው? ሊሚቱ ኤግዚስት ማድረጉን ነው መስለው። ሶ ሊሚት ኤግዚስት ማድረጉን ደግሞ ለማረጋገጥ ሌፍት ሳይድ ሊሚት እና ራይት ሳይድ ሊሚት እኩል መሆን አለባቸው ብለናል ማለት ነው። ስለዚህ ሌፍት ሳይድ ማለት ይሄንን እንጠቀማለን፣ ራይት ሳይድ ደግሞ ይሄ ከዛ የነዚህ ሊሚት የሁለቱ እኩል መሆን አለበት ማለት ነው። ሶ ሌፍት ሳይድ ሊሚታችን ፖዚቲቭ 5 ይመጣል። እንደዚሁም ራይት ሳይድ ሊሚታችን ፖዚቲቭ 5 ነው የሚመጣው። ሊሚት እንዴት እንደሚፈልግ ስላየን መድገም ያስፈልገውን ብዬ ነው። ስለዚህ ሁለቱ ሊሚቶች እኩል ስለሆኑ ሊሚቱ ኤግዚስት ያደርጋል ማለት ነው። ዜን አሁን የሚቀር ምንድነው? ሊሚት ኦፍ ኤፍ ኦፍ ኤክስ እና ኤፍ ኦፍ ኤ እኩል መሆናቸውን ቼክ ማድረግ ነው ማለት ነው። ስለዚህ ሊሚት ኦፍ ኤፍ ኦፍ ኤክስ 5 አንጥተናል። እንደዚሁም ደግሞ ኤፍ ኦፍ ኤ ማለት ኤፍ ኦፍ 2 ማለት ነው። ኤፍ ኦፍ 2 ደግሞ 5 አንጥተናል። ስለዚህ ሶስቱ ኮንዲሽኖች ሳቲስፋይ ሆነዋል። ይህ ፈንክሽን ኮንቲኒዩስ ነው ማለት ነው። አት ኤክስ ኢኳል ቱ ላይ አት ኤክስ ኢኳልስ ቱ ላይ ይህ ፈንክሽን ኮንቲኒዩስ ነው ማለት እንችላለን ማለት ነው። ኤግዛምፕል ቢ ቼክ ዌዘር ዘ ፈንክሽን ኢዝ ኮንቲኒዩስ አት ኤክስ ኢኳል ቱ 0 ላይ ፈንክሽኑ ኮንቲኒዩስ መሆኑን ቼክ አድርጉ ነው የሚለን። ኤፍ ኦፍ ኤክስ ኢኳልስ ፒስዋይዝ ፈንክሽን ነው ኮዝ ኤክስ ቱ 1 ኤክስ ስኩዌር ተሰጥቶናል። እዚህ ጋር ሌፍት ሳይድ አለ ኤክስ ኤፍ
ኦፍ ኤክስ ኢኳል ቱ 2 አለ። እዚህ ጋር ደግሞ ራይት ሳይድ ተጠቅመን እንሰራለን ማለት ነው። ስለዚህ አሁን መጀመሪያ ኤፍ ኦፍ ኤ ወይም ደግሞ ኤፍ ኦፍ 0 ዲፋይንድ መሆኑን ቼክ እናደርጋለን ማለት ነው። ፎር ኤክስ ኢኳል ቱ 0 ኤክስ ኢኳል ቱ 0 ላይ የምንጠቀመው ማለት ነው ኤፍ ኦፍ ይሄኛውን ነው ማለት ነው። ስለዚህ ኤፍ ኦፍ 0 ስንት ነው? 2 ነው። ቀጥታ እዚህ ጋር ኤክስ 0 ሲሆን 2 ነው ብሎ ስለሰጠን ስለዚህ ኤፍ ኦፍ 0 ማለት 2 ነው ማለት ነው። ስለዚህ ኮንዲሽኑን ሳቲስፋይ አድርጎልናል። ዘን እንደገና ፈንክሽኑ ኤግዚስት ማድረጉን ቼክ እናደርጋለን። ያ ማለት ራይት ሳይድ እና ሌፍት ሳይድ ፈንክሽኑ ሊሚቱ እኩል መሆናቸውን ራይት ሳይድ ላይ 1 ማይነስ ኤክስ ስኩዌር እንጠቀማለን፣ ሌፍት ሳይድ ላይ ኮዝ ኤክስን እንጠቀማለን ማለት ነው። ምክንያቱም ሌፍት ሳይድ ላይ ኮዝ ኤክስ ማለት ከ0 ፍሮም ሌፍት ማለት 0 ማይነስ ማለት ነው። ይሄ ከ0 በታች ያለው ኤክስ ለዛን 0 ስለሚሱ እንጠቀማለን። ራይት ሳይድ ደግሞ ከ0 ትንሽ በለጥ ባለ ማለት ኤክስ ግሬተር ዛን 0 የሚለውን ወስደን ነው ማለት ነው የምንሰራው። ስለዚህ ሌፍት ሃንድ ሳይድ ላይ ኮዝ ኤክስን እንጠቀማለን። ስለዚህ በኤክስ ቦታ 0 ሲገባ ኮዝ 0 1 ነው። ራይት ሳይድ ሊሚት ላይ 1 ማይነስ ኤክስ ስኩዌርን እንወስዳለን። በኤክስ ቦታ 0 ይገባል ማለት ነው። ስለዚህ 1 ማይነስ 0 ስኩዌር ማለት 0 ነው። ስለዚህ ራይት ሳይድ ሊሚቱ 1 ይመጣልናል ማለት ነው። ስለዚህ ሌፍት ሳይዱ 0 መጣ፣ ሌፍት ሳይዱ 1 ራይት ሳይዱ 1። ስለዚህ ፈንክሽኑ ኤግዚስት ያደርጋል ማለት ነው። ሁለተኛው ፈንክሽን ተሟልቶ ሁለተኛው ኮንዲሽን ተሟልቶልናል። አሁን ሊሚት ኦፍ ኤፍ ኦፍ ኤክስ እና እንደገና ኤፍ ኦፍ 0 ወይም ኤፍ ኦፍ ኤ እኩል መሆናቸውን ቼክ እናደርጋለን ማለት ነው። ሊሚት ኦፍ ኤፍ ኦፍ ኤክስ 1 አምጥተናል። ኤፍ ኦፍ 0 ደግሞ ወይም ኤፍ ኦፍ ኤ ማለት ነው 2 አምጥተናል። ስለዚህ እነኚህ ሁለቱ እኩል አይደሉም ማለት ነው። ስለዚህ ደግሞ እነኚህ ሁለቱ እኩል ካልሆኑልን ይሄ ፈንክሽን ኮንቲኒዩስ ልንለው አንችልም ማለት ነው። ምክንያቱም ሶስተኛው ኮንዲሽን ፌል አድርጓል። ይህ ፈንክሽን ዲስኮንቲኒዩስ ነው ማለት 0 ላይ ዲስኮንቲኒዩስ ነው ማለት ነው። ታይፕ ኦፍ ዲስኮንቲኒዩቲ ስናይ ሪሙቫብል ዲስኮንቲኒዩቲ የምንለው አለ። ሪሙቫብል ዲስኮንቲኒዩቲ የምንለው ምንድነው? ዌን ሊሚት ኦፍ ኤፍ ኦፍ ኤክስ አት ኤክስ አፕሮችስ ኤ ኤግዚስትስ። ኤክስ አፕሮች ኤ ሲያደርግ ሊሚቱ ኤግዚስት ያደርጋል በት ኖት ኢኳል ቱ ኤፍ ኦፍ ኤ ኦር ከኤፍ ኦፍ ኤ ጋር እኩል ሳይሆን፣ ያ ማለት ይሄ አሁን የሰራነው ኤግዛምፕል አይነት ማለት ነው። ሊሚቱ ኤግዚስት ያደርጋል ነገር ግን ከኤፍ ኦፍ ኤ ጋር እኩል አይደለም ነው የሚለን ሪሙቫብል ዲስኮንቲኒዩቲ እንለዋለን ማለት ነው። ጃምፕ ዲስኮንቲኒዩቲ የምንለው ደግሞ ዌን ሌፍት ኤንድ ራይት ሃንድ ሊሚት አር ኤግዚስት። ሌፍት ሃንድ እና ራይት ሃንድ ሊሚቶቹ ኤግዚስት ያደርጋሉ ነገር ግን እኩል ሳይሆን ሲቀር ጃምፕ ዲስኮንቲኒዩቲ እንለዋለን ማለት ነው። ኢንፋይናይት ዲስኮንቲኒዩቲ የምንለው ደግሞ ዌን ዘ ፈንክሽን አፕሮችስ ኔጌቲቭ ኦር ፖዚቲቭ ኢንፊኒቲ። ከዚህ በመቀጠል እነኚህ ሩሎች አሉ። ሩሎችን እናንተ እዩዋቸው ወይም ደግሞ ያው ስቴፕ 1 ኦልዌይስ ቼክ ኢፍ ዘ ፖይንት ኢን ዘ ዶሜን በዶሜን ውስጥ መሆኑን ወይም ያች ፖይንት የፈንክሽን ዶሜን ውስጥ መሆኑን ቼክ ማድረግ አለብን። ፒስዋይስ ከሆነ ቦት ሳይድ ሊሚቶችን ቼክ ማድረግ አለብን። ሶስት ኮንዲሽን ሳቲስፋይ መደረግ አለባቸው። አንዱ ፌል ካደረገ ዲስኮንቲኒዩስ ነው የሚለን። እዚህ ጋር ፕራክቲስ ፕሮብሌም አሉ። እነዚህን እናንተ ስሯቸው። ከዚህ በመቀጠል የምንሄደው እዚህ ጋር ኢምፖርታንት ኖት አሉ። እነኚህን እናንተ ማንበብ ትችላላችሁ። ያው የተለየ ነገር ስለማልጨምርበት ከዚህ የተለየ ዋን ሳይድ ኮንቲኒዩቲ እና ዋን ሳይድ ኮንቲኒዩቲ የሚለውን እናያለን። አሁን ከቅድም ስናይ የነበረው ከቦት ሳይድ ኮንቲኒዩቲ ነው ማለት ነው። ዋን ሳይድ ኮንቲኒዩቲ የሚለውን ስናይ ደግሞ ዋን ሳይድ ኮንቲኒዩቲ ማለት ወይ ከሌፍት ኮንቲኒዩስ ሆኖ ከራይት ሳይድ ዲስኮንቲኒዩስ ሲሆን ወይም ደግሞ ከራይት ሳይድ ኮንቲኒዩስ ሆኖ ከሌፍት ዲስኮንቲኒዩስ ሲሆን ማለት ነው። ኤ ፈንክሽን ካን ቢ ኮንቲኒዩስ ፍሮም ዋን ሳይድ ኢቭን ኢፍ ኢት ኢዝ ኖት ኮንቲኒዩስ አት ኤ ፖይንት። ኤ ፖይንት የሆነች ፖይንት ላይ ኮንቲኒዩስ አይደለም። ያ ማለት ከሁለቱም በኩል ስንሰራው ማለት ነው። ቦት ሳይድ ኮንቲኒዩስ አይደለም ነገር ግን ወይ ከኤ በራይት ወይ ደግሞ ከኤ በላይ ኮንቲኒዩስ ሲሆን ነው ማለት ነው ዋን ሳይድ ኮንቲኒዩቲ የምንለው። continuity from the left. A function f is continuous from left at x equal to a
ኢፍ ኤንድ ኦንሊ ኢፍ ሊሚት ኦፍ ኤፍ ኦፍ ኤክስ አስ ኤክስ አፕሮችስ ኤ ፍሮም ሌፍት ኢኳል ቱ ኤፍ ኦፍ ኤ ጋር እኩል ሲሆን፣ ነገር ግን ይችኛዋ ፕላስ ከሆነች ካልሆነ ወይም ደግሞ ኮንቲኒስ ፍሮም ዘ ራይት የምንለው ደግሞ ለፈንክሽን ኤፍ ኢዝ ኮንቲኒስ ፍሮም ዘ ራይት አት ኤክስ ኢኳል ቱ ኤ ማለት ኢፍ ኤንድ ኦንሊ ኢፍ ሊሚት ኦፍ ኤፍ ኦፍ ኤክስ አስ ኤክስ አፕሮችስ ኤ ፍሮም ራይት ኢኳል ቱ ኤፍ ኦፍ ኤ ጋር እኩል ሲሆን አንደኛው ኮንዲሽን ብቻ ሲሟላ፣ ይሄኛው ትሩ ከሆነ ይሄኛው ፎልስ ሲሆን ኮንቲኒቲ ፍሮም ራይት እንላለን። ይሄኛው ትሩ ሆኖ ይሄኛው ፎልስ ሲሆን ደግሞ ወይም ይሄኛው እኩል ሳይመጣልን ሲቀር ኮንቲኒቲ ፍሮም ዘ ሌፍት እንለዋለን ማለት ነው። ነገር ግን ሁለቱም ኤፍ ኦፍ ኤ ከመጡ ቦዝ ሳይድ ኮንቲኒቲ ነው ማለት ነው። አሁን በሌፍት ኮንቲኒቲ ከሚለው ጀምረን ኤግዛምፕል እንሰራለን ማለት ነው። ሾው ዛት ዘ ፈንክሽን ኢዝ ኮንቲኒስ ፍሮም ዘ ሌፍት አት ኤክስ ኢኳል ቱ ኤ በት ኖት ፍሮም ዘ ራይት። ከሌፍት ኮንቲኒስ መሆኑን እና ከራይት ኮንቲኒስ አለመሆኑን አሳዩ ነው የሚለን። ቼክ ኮንቲኒቲ ፍሮም ዘ ሌፍት አት ኤክስ ኢኳል ቱ 0 ከሌፍት ቼክ እናደርጋለን። ሌፍት ማለት የትኛውን ፈንክሽን ነው የምንጠቀመው? ኤክስ ስኩዌር ፕላስ 1 የሚለውን ወስደን ነው ማለት ነው የምንጠቀመው። ሌፍት አንድ ሊሚቱ አንድ ይመጣልናል። አሁን ሊሚቱ እንዴት እንደምንፈልግ ስላየን መድገም አያስፈልገውም። ፈንክሽን ቫልዩ ኤፍ ኦፍ 0 1 ይመጣል። ከዛ ሊሚት ኦፍ ኤፍ ኦፍ ኤክስ እና ኤፍ ኦፍ 0 እኩል ናቸው፣ 1 ናቸው። ስለዚህ ኮንቲኒስ ፍሮም ሌፍት ነው ማለት ነው። ይቺ ኤፍ ኦፍ ኤ ማለት ናት። ይሄኛው የመጀመሪያው ሊሚት ነው። ይሄኛው ደግሞ ሁለቱም ኮንዲሽኖች ኢኳልነታቸውን ቼክ ያደረገበት ነው። ሶስቱ ስቴፖች ማለት ነው ከላይ ያየናቸው። ስለዚህ ከሌፍት ኮንቲኒስ ነው። አሁን ከራይት ደግሞ ቼክ ነው። ከራይት ማንን ነው የምንወስደው? ኤክስ ማይነስ ዋንን ወስደን ነው የምንሰራው ማለት ነው። ሊሚቱ ማይነስ 1 ይመጣል። ኤፍ ኦፍ ኤው ፖዚቲቭ 1 ይመጣል። ዜን ስናወዳደራቸው ሊሚት ኦፍ ኤፍ ኦፍ ኤክስ እና ኤፍ ኦፍ ኤ 1 እና ማይነስ 1 ናቸው። ስለዚህ ኖት ኮንቲኒስ ፍሮም ዘ ራይት ነው። ቼክ አረጋገጥን ማለት ነው። ሁለተኛው ኤግዛምፕል ደግሞ ከራይት ኮንቲኒስ መሆኑን እና ከሌፍት ዲስኮንቲኒስ መሆኑን አረጋግጡ ነው የሚለን። ዜን ከራይት ስንባል ማንን ነው የምንወስደው? ይሄንን ፈንክሽን እንወስዳለን ማለት ነው። ኤክስ ግሬተር ዛን ኦር ፕላስ 3 የሚለውን እንወስዳለን ማለት ነው። ኤክስ ኢኳል ቱ 3 ላይ ነው ቼክ አድርጎ የተባለው። ስለዚህ ሊሚታችን ስንሰራው 4 ይመጣል። ፈንክሽን ቫልዩዋችን ወይም ኤፍ ኦፍ 3 ማለት ኤፍ ኦፍ ኤ ብለን ዲፋይን ያደረግነው ማለት ነው ፈንክሽናችን ላይ ዴፊኒሽናችን ላይ ማለት ነው 4 ይመጣል። እንደዚሁም ሁለቱን ሊሚት ኦፍ ኤፍ ኦፍ ኤክስ እና ኤፍ ኦፍ ኤ እኩል ናቸው፣ 4 ናቸው። ስለዚህ ኮንቲኒስ ፍሮም ዘ ራይት ነው። ሌፍት ከሌፍት ደግሞ ዲስኮንቲኒስ መሆኑን ቼክ ስናደርግ ከሌፍት ማንን ነው የምንወስደው? ኤክስ ስኩዌር ማይነስ 9 ኦቨር ኤክስ ማይነስ 3 ኤክስ ዛን 3 ሲሆን ይለናል። እሱን ወስደን ነው የምንሰራው ማለት ነው። ፎር ኤክስ ለዛን 3 ኤክስ ስኩዌር ማይነስ 9 ኦቨር ኤክስ ማይነስ 3 ማለት ይህን የላይኛው ምን ማድረግ እንችላለን? ኤክስ ስኩዌር ማይነስ 9 ነው ኤክስ ማይነስ 3 ኤክስ ፕላስ 3 ብለን መውሰድ እንችላለን ማለት ነው። ነገር ግን አሁን ቅድም ዶሜን ሲለን የነበረው ይህንን ነው። ለምሳሌ የዚህ ፈንክሽን ዶሜናችን ሪል ነምበር ዊዛውት 3 ነው የሚሆነው። ማንኛውም ሪል ነምበር ሊሆን ይችላል፣ ግን ከማውጭ ከ3 ምክንያቱም 3ን ከተካን ይህንን ፈንክሽን ኦቨር 0 ስለሚያወጣብን አንድ ፋይንድ ያደርግብናል ማለት ነው። ስለዚህ ይሄ በዚህ ይጣፋል። ሊሚታችንን ኤክስ ፕላስ 3 ይመጣል ማለት ነው። ስለዚህ ሊሚቱ ስንሰራው ስንት ይመጣል? በኤክስ ቦታ 3 ስናስገባ 6 እናገኛለን። ነገር ግን መቼ ነው ኤክስ ዲፈረንት ፍሮም 3 መሆን አለበት ማለት ነው። ፈንክሽን ቫልዩ ወይም ኤፍ ኦፍ 3 4 ይመጣልናል። ስለዚህ ሊሚታችን 6 ነው፣ ፈንክሽን ቫልዩ ደግሞ 4 ነው። ስለዚህ ሁለቱ እኩል አልሆኑም፣ ከሌፍት በኩል ኮንቲኒዩስ አይደለም ማለት ነው። እዚህ ጋር ቦዝ ሳይድ ኮንቲኒቲ ይላል አንድ ኤግዛምፕል። ይሄ ያው ሁለቱም እኩል ሲመጡ ነው። ይሄ መጀመሪያ ላይ ያየነው ኤግዛምፕል አይነት ስለሆነ ቁጥሩ ብቻ ነው ወይም ጥያቄው ብቻ ስለሆነ የሚለያየው ይህን እናንተ ማየት ትችላላችሁ ማለት ነው። ኬ ሩሎች አሉ። ሌፍት ኮንቲኒቲ ያው እስካሁን ዴፊኒሽን ላይ የተቀመጡ ቢሳይዝ ፈንክሽን ከሆነ ሁል ጊዜ ከሁለቱም ሳይድ ቼክ ማድረግ አለብን ማለት ነው።
እዚህ ጋር ፕራክቲስ ፕሮብሌሞች አሉ። እነዚህን ሞክሯቸው እናንተ። መልሳቸውም እዚህ ላይ ኮንቲኒስ ፍሮም ዘ ሌፍት ኦንሊ ነው ምናምን ይላል። ይሄን እናንተ መስራት ትችላላችሁ ጥያቄውን ይይዛችሁ ማለት ነው። በመቀጠል ደግሞ የምናየው ኮምፖዚሽን ኤንድ ሊሚት የሚለው ነው። ወይም ኮንቲኒቲ ሩል ሊሚት ኮንቲኒቲ ሩል ሊሚት የሚለውን እናያለን ማለት ነው። ኮምፖዚሽን ማለት ሁለት ፈንክሽኖች አንድ ላይ ወይም ከዛም በላይ ሊሆኑ ይችላሉ አንድ ላይ ተያይዘው ሲመጡ ማለት ነው። ኢነር ፈንክሽን እና አውተር ፈንክሽን ሆነው ሲመጡ ማለት ነው። if a function f is continuous at b and limit of g of x as x approaches to a equals b, then we have limit of fog x equal to limit of f of g of x equal to f limit of g of x equals f of b ማለት ነው የሚለን f ፈንክሽን f b ላይ ኮንቲኒዩስ ነው። እንደገና ደግሞ የጂ ኦፍ ኤክስ ሊሚት ቢ ከሆነ የፎግ ኦፍ ኤክስ ወይም ሊሚት ኦፍ ኤፍ ኦፍ ጂ ኦፍ ኤክስ ዋጋ ይሄና ኤፍ ኦፍ ቢ እኩል ናቸው ማለት ነው። ልብ አድርጉ። ፈንክሽን ኤፍ ኮንቲኒዩስ አት ቢ ከሆነና ሊሚት ኦፍ ጂ ኦፍ ኤክስ ቢ ከሆነ ፎግ ኦፍ ኤክስ ማለት ሊሚት ኦፍ ፎግ ኦፍ ኤክስ ማለት ኤፍ ኦፍ ቢ ጋር እኩል ነው የሚለን። ለምሳሌ እዚህኛው ጋር ይሄኛው ጂ ሆኖ ይሄኛው ኤፍ ቢሆን ኑሮ ያ ምን ማለት ነው? ጎፍ ኦፍ ኤክስ ማለት ሊሚት ኦፍ ጎፍ ኦፍ ኤክስ ኢኳል ቱ ጂ ኦፍ ቢ ይሆናል ማለት ነው። ከተዘዋወረ ግን አይሰራም። ለምሳሌ ይሄን ዴፊኒሽን ጽፎ እንዳለ ይሄኛውን ጂ ኦፍ ኤፍ ቢለው ጎፍ ቢለው ማለት ነው ፎልስ ይሆናል ማለት ነው። ይሄንን ጥንቃቄ አድርጉ። when outer function is continuous we can bring the limit inside the function outer function continuous af ማለት ነው። ኤግዛምፕል እንሰራ በደንብ ግልጽ ይሆንላችኋል ብዬ አስባለሁ። ኤግዛምፕል ምንድነው የሚለን ሊሚት ኢቫሉዌት ሊሚት ኦፍ ኮዝ ኢንቨርስ ኦፍ ሩት ኤክስ ማይነስ 1 ኦቨር ኤክስ ማይነስ 3 የሚለን ይሄንን ኢቫሉዌት አድርጉት ነው የሚል ነው። አሁን ኢነር ፈንክሽናችን ማን ነው? ጂ ኦፍ ኤክሳችን ማለት ነው። ይሄኛው ጂ ኦፍ ኤክሳችን ይሆናል። ዘን አውተር ፈንክሽናችን ማን ይሆናል ማለት ነው? ኮዝ ኢንቨርስ ኦፍ ኤክስ ይሆናል። ይሄ ማለት ነው ኤክስ ከየት መጣች ልትሉ ትችላላችሁ። ኤፍ ኦፍ ኤክስ ማለት ምን ማለት ነው? ኤፍ ኦፍ ኤክስ ኢኳል ቱ ኮዝ ኢንቨርስ ኦፍ ኤክስ። ነገር ግን በኤክስ ቦታ ማን ነው ያለው? ጂ ኦፍ ኤክስ ነው ያለው ማለት ነው። ስለዚህ ይቺ ኤክስ በዚህ ሪፕሌስ ተደርጋ ነው ማለት ነው። ስለዚህ አውተር ፈንክሽናችን ኮዝ ኢንቨርስ ኦፍ ኤክስ ነው ማለት ነው። ግራ እንዳይገባችሁ። ስለዚህ መጀመሪያ ኢነር ፈንክሽን እናወጣለን። ኢነር ፈንክሽናችን ይሄ ነው ማለት ነው። ስለዚህ የዚህን ሊሚት ስንሰራው ምን እናገኛለን? ሊሚት ኦፍ ሩት ኤክስ ማይነስ 1 ኦቨር ኤክስ ማይነስ 1 ኢኳል ቱ ኤክስ ማይነስ 1 ማለት ሩት ኤክስ ማይነስ 1 ታይምስ ሩት ኤክስ ፕላስ 1 ነው። ስለዚህ ሩት ኤክስ ማይነስ 1 በሩት ኤክስ ማይነስ 1 ይጣፋል። ስለዚህ 1 ኦቨር ሩት ኤክስ ፕላስ 1 አስ ኤክስ አፕሮች 1 ስተንካ 1 ፕላስ 1 2 ይሆናል። 1 ኦቨር 2 ይመጣል ማለት ነው። ኢነር ፈንክሽናችን ሊሚቱ ማለት ነው። በዚህ ሴንስ የቢ ቫልዩዋችን 1 ናት። የቢ ቫልዩዋችን 1 ናት እቺ ማለት ነው። ዘን ቼክ ኮንቲኒቲ ኦፍ አውተር ፈንክሽን ኮንቲኒዩስ መሆኑን ቼክ እናደርጋለን። አውተር ፈንክሽናችን ማን ነው ብለናል? ኮዝ ኢንቨርስ ኦፍ ኤክስ ነው ብለናል። ነገር ግን እቺ በኤክስ ቦታ እቺ ጂ ኦፍ ኤክስ አለች ማለት ነው። ስለዚህ ቀጥታ ኤፍ ኦፍ ኤክስ ኮንቲኒዩስ መሆኑን ቼክ የምናደርገው ማንን ነው? ላይ ነው 1 ኦቨር 2 ላይ ወይም ቢ ላይ ነው ማለት ነው። ስለዚህ በዚህ ሴንስ ይሄ ኮዝ 1 ኦቨር ኤክስ ማለት ምን ማለት ነው? ኮዝ ኢንቨርስ ኦፍ ኤክስ ማለት በኤክስ ቦታ ማለት ይገባል 1 ኦቨር 2 ይገባል። ይሄ ፈንክሽን ደግሞ ሁልጊዜም ኮንቲኒዩስ ነው ማለት ነው። አንድ ፋይንድ የሚመጣበት መንገድ የለም ማለት ነው። ይሄ ኮስ ፈንክሽን 1 ኦቨር 2 ላይ ማለት ነው። ስለዚህ ቴረሙን አፕላይ እናደርጋለን ማለት ነው። ኤፍ ኦፍ ጂ ኦፍ ኤክስ እንላለን ማለት ነው። ስለዚህ ሊሚት ኦፍ ፎግ ኤክስ ማለት ነው። እቺ ኤፍ ነች፣ እቺኛዋ ጂ ኦፍ ኤክስ ነች። ኤፍ ኦፍ ጂ ኦፍ ኤክስ ማለት ነው። ስለዚህ
ይህችን ኮሲንስ ከዳር እናወጣና ሊሚቱን ከውስጥ እናስገባለን ማለት ነው። ኮዝ ኢንቨርስ ኦፍ ሊሚት ኦፍ ሩት ኤክስ ማይነስ 1 ኦቨር ኤክስ ማይነስ 1 ይሄ ጂ ኦፍ ኤክስ ማለት ነው። ስለዚህ ይሄን ደግሞ ስንት አጥተናል? እዚህ ጋር 1 ኦቨር 2 አምጥተናል ማለት ነው። ስለዚህ ምን ይሆናል? ኮዝ ኢንቨርስ ኦፍ 1 ኦቨር 2 የሚል እናገኛለን ማለት ነው። ስለዚህ ፋይናል አንሰራችን ኮዝ ኢንቨርስ ኦፍ 1 ኦቨር 2 ማለት ፓይ ኦቨር 3 ነው ማለት ነው። ኮዝ ኢንቨርስ ኦፍ 1 ኦቨር 2 ማለት 60 ነው። ፓይ ኦቨር 3 ማለት ደግሞ 60 180 ፓይ ማለት 180 ነው። 180 ኦቨር 3 60 ስለሆነ ማለት ነው። ኤግዛምፕል ቢ ላይ ስንሄድ ኢቫሉዌት ሊሚት ኦፍ ሳይን 1 ኦቨር 3 ኢንቱ 2x ፕላስ ሳይን 2x ይለናል ማለት ነው። አሁን እዚህ ጋር ኢነር ፈንክሽናችን ጂ ኦፍ ኤክሳችን ማን ነው? ይሄ ጂ ኦፍ ኤክሳችን ነው። ኤፍ ኦፍ ኤክሳችን ደግሞ ሳይን ኤክስ ነው ማለት ነው በዚህ ጥያቄ ላይ። ስለዚህ መጀመሪያ የኢነር ፈንክሽናችንን ሊሚት እንሰራለን ማለት ነው። የጂ ኦፍ ኤክስ ሊሚት ስንሰራ ፓይ ኦቨር 3 ይመጣልናል ማለት ነው። ቢ የቢ ቫልዩዋችን ማነች? ፓይ ኦቨር 2 ነች በዚህ ሴንስ። ስለዚህ እዚህ ጋር 1 ኦቨር 3 2x ፕላስ ሳይን 2x ዘን 1 ኦቨር 3 ፓይ ኦቨር 2 ስትገባ 2 በ2 ትጣፋለች። ስለዚህ ፓይ ብቻ ትቀራለች። እዚህ ጋር 2x አለ በኤክስ ቦታ ፓይ ኦቨር 2 ስትገባ አሁንም 2 ባይ 2 ትጠፋና ማይቀረናል ሳይን ፓይ ብቻ ይቀራል። ሳይን ፓይ ማለት ደግሞ ሳይን 180 ማለት ነው። ሳይን 180 ደግሞ 0 ነው ማለት ነው። ስለዚህ የኛው 0 ይሆናል። ፓይ ኦቨር 3 እናገኛለን ማለት ነው የጂ ኦፍ ኤክስ ሊሚታችን። ዘን ኤፍ ኦፍ ኤክስ ማለት ደግሞ ሳይን ኤክስ ነው ብለናል። ስለዚህ ኤፍ ኦፍ ኤክስ ሳይን ኤክስ ደግሞ የትም ቦታ ኮንቲኒዩስ ነው። ኮንቲኒዩስ መሆኑን ቼክ እናደርጋለን። ሳይን ኤክስ ላይ ኮንቲኒዩስ ነው ማለት ነው። ስለዚህ አሁን አፕላይ እናደርጋለን ማለት ነው ቴረማችንን ኤፍ ፎግ ሊሚት ኦፍ ፎግ ኤክስን ያ ማለት ሊሚት ኦፍ ኤፍ ኦፍ ጂ ኦፍ ኤክስን እንሰራለን ማለት ነው። ስለዚህ ምን እናደርጋለን ማለት ነው ሊሚት ኦፍ ሳይን 1 ኦቨር 3 ኢንቱ 2x ፕላስ ሳይን 2x እንላለን ማለት ነው። ኢኳል ቱ ሳይን ሳይን ከዳር እናወጣታለን። ሳይን ሊሚት ኦፍ 1 ኦቨር 3 ኢንቱ 2x ፕላስ ሳይን 2x ኢኳል ቱ የዚህኛው ሊሚት ደግሞ ስንት አጥተናል? እዚህ ጋር ፓይ ኦቨር 3 አንጥተናል ማለት ነው። ሳይን ፓይ ኦቨር 3 ሳይን ፓይ ኦቨር 3 ማለት ደግሞ ሩት 3 ኦቨር 2 እናገኛለን ማለት ነው የመጨረሻ ቫልዩዋችን። እዚህ ጋር አንድ ጥያቄ አለ። ይህንን በደንብ እንሰራለን። ይሄን በደንብ ከገባችሁ ምንም አይነት ጥያቄ በዛ አይነት ቢመጣ መስራት አያቅታችሁም ብዬ አስባለሁ። ሌት ኤፍ ኦፍ ኤክስ ኤክስ ስኩዌር ፕላስ ኢ ዘ ፓወር ኦፍ ኤክስ ፕላስ 8 ተሰጥቶናል። ጂ ኦፍ ኤክስ ኢኳል ቱ ላን ኤክስ ኤንድ ኤች ኦፍ ኤክስ ኢኳል ቱ 3 ሩት ኤክስ ተሰጥቶናል። ኢቫሉት ሊሚት ኦፍ ኤች ኦፍ ጂ ኦፍ ኤፍ ኦፍ ኤክስ የሚል ተሰጥቶናል። ዘን አሁን ይህንን በአንድ ፈንክሽን እንጻፈው። በአንድ ፈንክሽን ስንጽፈው አውተር ፈንክሽናችን ማን ነው? ኤች ኦፍ ኤክስ ነው። ኤች ኦፍ ኤክስ ማለት ምን ማለት ነው? 3 ኤክስ ማለት ነው። ስለዚህ 3 ሩት ኤክስ በኤክስ ቦታ ግን ማን አለ? እዚህ ጋር ጂ ኦፍ ኤክስ አለ። ጂ ኦፍ ኤክስ ደግሞ ማለት ላን ኤክስ ማለት ነው። እንደገና አሁንም በዚች በኤክስ ቦታ በጂ ኦፍ ኤክስ ላን ኤክስ ነው ጂ ኦፍ ኤክስ በኤክስ ቦታ ማን ይገባል ማለት ነው? ኤፍ ኦፍ ኤክስ ይመጣል ማለት ነው። ስለዚህ ላን ኢንቱ ኤክስ ስኩዌር ፕላስ ኢ ዘ ፓወር ኦፍ ኤክስ ፕላስ 8 ነው ማለት ነው። ሙሉ ፈንክሽናችንን ስንጽፈው ይህን ነው። ስለዚህ የዚህን ነው የምንሰራው ማለት ነው። ስለዚህ ኢነር ፈንክሽናችን ማን ነው? የመጀመሪያው ይህን እንሰራለን ማለት ነው። ዜን እንደገና ጂ ኦፍ ኤክስ እንሰራለን። ዜን እንደገና ወደ ኤች ኦፍ ኤክስ እንመጣለን ማለት ነው። ወደ አውተሩ ማለት ነው። ከውስጥ ወደ ውጭ ነው እየሰራን የምንሄደው። ስለዚህ ኢነር ፈንክሽናችን ኤፍ ኦፍ ኤክሳችን የማን ሊሚት እንፈልጋለን? ሊሚት ኦፍ ኤክስ ስኩዌር ፕላስ ኢ ዘ ፓወር ኦፍ ኤክስ ፕላስ 8 እንሰራለን ማለት ነው። ኤክስ አፕሮች ቱ 0 ነው ተብለናል። ስለዚህ ኤክስ ዘ ፓወር ኦፍ 0 0 ነው። ኢ ዘ ፓወር ኦፍ 8 ነው ማለት ነው። ሊሚታችን ኢ ዘ ፓወር ኦፍ 8 እናገኛለን ማለት ነው። ጂ ኦፍ ኤክስ ስንሰራ apply continuous of g of x equal to ln x ነው። ln x is continuous at x equal to is the power of 8 ላይ continuous መሆኑን ነው የምናረጋግጠው ማለት ነው።
ሊሚት ኦፍ ጂ ኦፍ ኤፍ ኦፍ ኤክስ ማለት ጂ ሊሚት ኦፍ ኤፍ ኦፍ ኤክስ ማለት ነው። ሊሚት ኦፍ ኤፍ ኦፍ ኤክስ ደግሞ ኢዘ ፓወር ኦፍ 8 አግኝተናል። ስለዚህ ላን ኢዘ ፓወር ኦፍ 8 ደግሞ 8 ይመጣል ማለት ነው። ዘን አፕላይ ኤች ኦፍ ኤክስ። አሁን ወደ ኤች ኦፍ ኤክስ እንመጣለን ማለት ነው። ወደ ከኢነሩ ወደ አውተሩ ነው እያደግን የምንሄደው ማለት ነው። ኤች ኦፍ ኤክስ ማለት የተሰጠ ምንድነው? 3 ሩት ኪዩብ ሩት ኦፍ ኤክስ ነው። ኮንቲኒዩስ ኤቭሪ ይሄኛው ምንጊዜም ኮንቲኒዩስ። ስለዚህ ኮንቲኒዩስ ከሆነ ቀጥታ አፕላይ ነው የምናደርገው ማለት ነው። ሊሚት ኦፍ ኤች ኦፍ ጂ ኦፍ ኤፍ ኦፍ ኤክስ ማለት ምን ማለት ነው? ኤች ሊሚት ኦፍ ጂ ኦፍ ኤፍ ኦፍ ኤክስ ማለት ነው። ስለዚህ አሁን ይሄኛውን ደግሞ ሊሚት ኦፍ ጂ ኦፍ ኤፍ ኦፍ ኤክስን እዚህ ጋር ምን አምጥተናል? 8 አምጥተናል ማለት ነው። ስለዚህ ኤች ኦፍ 8 ነው የምናደርገው ማለት ነው። ኤች ኦፍ 8 ማለት ደግሞ ሰርድ ሩት ኦፍ 8 ነው ማለት ነው። ኤች ኦፍ ምክንያቱም ኤች ኦፍ ኤክስ ሰርድ ኪዩብ ሩት ኦፍ ኤክስ ስለሆነ ማለት ስለዚህ በኤክስ ቦታ 8 ይገባል። ኤች ኦፍ 8 ማለት ኪዩብ ሩት ኦፍ 8 ማለት ነው። ኪዩብ ሩት ኦፍ 8 ማለት ደግሞ 2 ማለት ነው ማለት ነው። ስለዚህ ፋይናል አንሰራችን 2 እናገኛለን ማለት ነው። እዚህ ጋር ተጨማሪ ኤግዛምፕል አለ። ይሄን እናንተ ማየት ትችላላችሁ። እንደዚሁም ደግሞ እዚህ ጋር ኬ ሩል ፎር ኮምፖዚሽን የሚል አለ። ኮንቲኒቲ ሪኩዌርድ ዘ አውተር ፈንክሽን መስት ቢ ኮንቲኒዩስ አት ኤ ሊሚት ፖይንት ኦፍ ዘ ኢነር ፈንክሽን። የኢነሩ ፈንክሽን ሊሚት ቫልዩ ላይ አውተር ፈንክሽኑ ኮንቲኒዩስ መሆን አለበት ነው የሚለን። ስቴፕ ባይ ስቴፕ ወርክ ፍሮም ኢነር ሞስት ፈንክሽን አውትዋርድ። ከኢነር ጀምረን ወደ ውጭ ነው አውትዋርድ ነው እየሰራን መሄድ የምንሄደው ማለት ነው። ኮመን ኮንቲኒዩስ ፈንክሽን፣ ፖሊኖሚያል ፈንክሽን፣ ራሽናል ፈንክሽን፣ ትሪጎኖሜትሪክ ፈንክሽን ኦን ዘር ዶሜን ሊወስናቸው ይችላል። ኤክስፖኔንሻል ኤንድ ሎጋሪዝም ፈንክሽን አሁንም በዶሜናቸው ሊወስናቸው ይችላል። ኢንቨርስ ትሪጎኖሜትሪክ ፈንክሽን አሁንም ዶሜናቸው ሊወስናቸው ይችላል። ኮንቲኒዩስ ለመሆን ማለት ነው። ሩት ፈንክሽንም ኦን ዘር ዶሜን ነው ኮንቲኒዩስ የሚሆኑት ማለት ነው። ቴክኒክ ኢቫሉዌት ዘ ኢነር ሊሚት ፈርስት ዜን አፕላይ ዘ አውተር ፈንክሽን ነው የሚለን። ይሄ እስካሁን እያልነው ነው። እዚህ ጋር ፕራክቲስ ኤግዛምፕሎች አሉ። እነዚህን እናንተ በራሳችሁ ተለማምዷቸው። በቀጣይ ክፍለ ጊዜ ሪዲፋይኒንግ ዲስኮንቲኒዩስ ፈንክሽን ቱ ቢ ኮንቲኒዩስ ነው የሚለን። ያ ማለት ዲስኮንቲኒዩስ የሆኑ ፈንክሽኖችን ወደ ኮንቲኒዩስ የምናመጣበት ማለት ነው። ሪሙቨብል ዲስኮንቲኒቲን እንዴት ኮንቲኒዩስ ማድረግ እንደምንችል የምናይ ይሆናል ማለት ነው በቀጣይ ክፍለ ጊዜ። እንደዚሁም ደግሞ ኢንተርሚዲየት ቫልዩ ቴረም የሚለውን ይዤላችሁ የምመለስ ይሆናል። እስከዛ ድረስ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ያደረጋችሁ ደግሞ ሼር ላይክ ማድረጋችሁን አትርሱ። እንደዚሁም ፒዲኤፎች ማግኘት ከፈለጋችሁ የቴሌግራም ቻናሌን ጆይን እያደረጋችሁ ማግኘት ትችላላችሁ ማለት ነው። እስከ ሳምንት ድረስ ቸር ሰንብቱ።